የመላእክት አለቃ ነው። ድንግል ማርያምን ያበሰረ ሰለስቱ ደቂቅን ከእሳት ያዳነ እርሱ ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ መላእክትንም ከፈጠረ በኋላ ተሰወራቸው። በዚህም ጊዜ ከዓለመ መላእክት ማን ፈጠረን የሚል አስደንጋጭ ጥያቄ ዓለመ መላእክትን አስጨነቀም። የመላእክት የበላይ የነበረው በቀድሞ ስሙ ሳጥናኤል የሚባለው ትዕቢትና ሐሰትን ከራሱ አመንጭቶ እኔ ፈጠርኳችሁ አላቸው። የተወሰኑት መላእክት ቃሉን ተቀብለው እሱን ማመስገን ሲጀምሩ፣ የተቀሩት ደግሞ ለሳጥናኤል እሱ ከበላይ ስለሆነ ከበታች ያሉትን ከፈጠረ እነሱ ከበታቻቸው ያሉትን እንደፈጠሩ ሊሆን እንደሆነና እሱ የሚለው ሐሰት እንደሆነ በመናገር ተቃወሙ። በዚህ ጊዜ ግርማው የሚያስፈራ ኃያሉ መልአክ ሊቀ መልአክ ቅዱስ ገብርኤል ተነስቶ ንቁ በበህላዊነ እስከ ረክቦ አምላክነ ማለትም አምላካችንን እስከምናውቀው ድረስ በያለንበት ጸንተን እንቁም ብሎ ዓለመ መላእክትን በአንድ ድምፅ አረጋጋው። አብሳሪው መልአክ፣ ኃያሉ መልአክ፣ አረጋጊው መልአክ ሊቀ መልአክ ቅዱስ ገብርኤል ከሰለስቱ ደቂቅ ጀምሮ እስከ ዘካርያስ፣ ከዘካርያስ እስከ ድንግል ማርያም ብስራት ድረስ ታምራቱን እየተመለከትን ቆይታ እናረጋለን። ከዛም አለፍ ብሎ በሩሲያ አንታርክቲካ ስለሚገኘው ስለ ቅዱስ ገብርኤል ታቦት እነግራችኋለሁ። ታቦቱ በአንድ የበረዶ ተራራ ላይ ይገኛል። በዚህ ታቦት ምክንያት ለ1000 ዓመታት ግንኙነታቸው ተቋርጦ የነበረው የሩሲያ ኦርቶዶክስና የሮም ካቶሊክ ተገናኝተው በዚህ ጉዳይ ተወያይተዋል። ታቦቱ ወደዚህ ስፍራ በደረሰ ጊዜም መጠነኛ የሆነ የመሬት መንቀጥቀጥ ተከስቶ እንደነበርም አንድ የተጻፈ መጽሐፍ ይናገራል። ታዲያ ግን በዚያ አካባቢ የምርምር ቦታዎች በብዛት ስለነበሩ ታቦቱ ወደ ነበረበት ይመለስ ተብሎም እንደነበር እነግራችኋለሁ። ግን በብዙ ድርድር እንደገና እዛው ቦታ ላይ እንዲቀመጥ ሆኗል። ይህም ዜና በወቅቱ መላው የዓለምን ሕዝብ በአድናቆት ያነጋገረ ነበረ። ወደዚህ ዝርዝር መረጃ ከማለፋችን በፊት ግን ለመሆኑ ይህ በስሙ ታቦት የተሰየመለት ቅዱስ ገብርኤል ሳጥናኤል እኔ አምላክ ነኝ ባለ ጊዜ መላእክት እንዳይሰናከሉ ያረጋጋው ቅዱስ ገብርኤል ወደ ዓለም አዲስ የሕይወት ብስራት ለድንግል ማርያም ይዞ የመጣው ቅዱስ ገብርኤል ከሚንቦገቦግ እሳት ሰለስቱ ደቂቅን ያዳነው ቅዱስ ገብርኤል ለመሆኑ ማን ነው? እስቲ እንመልከት። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ መላእክትንም ከፈጠረ በኋላ ተሰወረባቸው። በዚህ ጊዜ ከዓለመ መላእክት ማን ፈጠረን የሚል ጥያቄ ዓለመ መላእክትን አስጨነቀ። የመላእክት የበላይ የነበረው በቀድሞ ስሙ ሳጥናኤል የሚባለው ትዕቢትና ሐሰትን ከራሱ አመንጭቶ እኔ ፈጠርኳችሁ አላቸው። የተወሰኑት መላእክት ቃሉን ተቀብለው እሱን ማመስገን ሲጀምሩ፣ የተቀሩት ደግሞ ለሳጥናኤል እሱ ከበላይ ስለሆነ ከበታች ያሉትን ከፈጠረ እነሱ ከበታቻቸው ያሉትን እንደፈጠሩ ሊሆን እንደሆነና እሱ የሚለው ሐሰት እንደሆነ በመናገር ተቃወሙ። በዚህ ጊዜ ግርማው የሚያስፈራ ኃያሉ መልአክ ሊቀ መልአክ ቅዱስ ገብርኤል ተነስቶ ንቁ በበላዊነ እስከ ነረክቦ አምላክነ ማለትም አምላካችንን እስከምናውቀው ድረስ በያለንበት ጸንተን እንቁም ብሎ ዓለመ መላእክትን በአንድ ድምፅ አረጋጋው። አብሳሪው መልአክ፣ ኃያሉ መልአክ፣ አረጋጊው መልአክ ሊቀ መልአክ ቅዱስ ገብርኤል ከሰለስቱ ደቂቅ ጀምሮ እስከ ዘካርያስ፣ ከዘካርያስ እስከ ጌታ ብስራት ድረስ የተለያዩ ታምራትን አድርጓል። አሁንም ድረስ በሕይወታችን ታምራትን እያደረገ ይገኛል። ቅዱስ ገብርኤል አብርሃማዊ ሃይማኖት ተብለው በሚጠሩት በክርስትና በአይሁድና በእስልምና የሚታወቅ ሲሆን በአይሁድና በክርስትና ገብርኤል ተብሎ ሲጠራ በእስልምና ደግሞ ጅብሪል እየተባለ ይታወቃል። እግዚአብሔር አምላክ በ6 ቀናት ውስጥ 22 ፍጥረታትን የፈጠረ ሲሆን በዕለተ እሁድ በመጀመሪያ ቀን መላእክት ተፈጥረዋል። በመላእክት ዓለም 7 ሊቃነ መላእክትን እግዚአብሔር የሾመ ሲሆን እነሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤልና ቅዱስ ሳቁኤል ናቸው። በመጽሐፍ ቅዱስ ውስጥም ለመጀመሪያ ጊዜ ስሙ የተጠቀሰው በመጽሐፈ ዳንኤል ውስጥ ነው። ቅዱስ ገብርኤል የስሙ ትርጓሜ ብዙ ሲሆን ከነዚህም ውስጥ ከእግዚአብሔር የሆነ አለቃ፣ የእግዚአብሔር ሥራ፣ ሰው አምላክ፣ አምላክ ሰው ሆነ ማለት ነው። በእግዚአብሔር ፊት መቆም ከሚችሉ ከ7ቱ ሊቃነ መላእክት ውስጥ ቅዱስ ገብርኤል አንዱ ነው። እሱም ስለዚህ ነገር በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ሲናገር እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ መስክሯል።
ቅዱስ ገብርኤል ብዙዎች በተለያዩ ስም የሚጠሩት ሲሆን መልአከ ብስራት፣ አረጋጊው መልአክ፣ መልአከ ኃይል፣ ቀናኢ መልአክ እያሉ ይጠሩታል። ቅዱስ ገብርኤል አረጋጊ መልአክ ሲሆን ከነዚህም ውስጥ እግዚአብሔር አምላክ መላእክትን ከፈጠረ በኋላ ተሰወረባቸው። በዚህ ጊዜ በመላእክት ዓለም ማን ፈጠረን የሚል ጥያቄ ዓለመ መላእክትን አስጨነቀ። የመላእክት በላይ የነበረው በቀድሞ ስሙ ሳጥናኤል የሚባለው እኔ ፈጠርኳችሁ አላቸው። በዚህ ጊዜ ቅዱስ ገብርኤልም ባለንበት እንጽና በማለት ዓለመ መላእክትን አረጋጋው። በዚህ ጊዜ እግዚአብሔር ተገልጦ አምላክነቱን ሲገልጽላቸው ቅዱስ ሚካኤልና ቅዱስ ገብርኤል ዘንዶን በእግዚአብሔር ኃይል ተዋግተው ድል ነስተው ወደ ጥልቁ ጥለውታል። ይህ በመላእክት ታሪክ ላይ ተጽፎ የሚገኝ ቢሆንም ለብዙዎች ደግሞ በሕይወታቸው ላዘኑ ሰዎች አረጋጊና አብሳሪ ሆኖ አለኝታነቱን ያሳያቸዋል። ቅዱስ ገብርኤል እግዚአብሔርን ለሚፈሩ ሰዎች ፈጥኖ ደራሽ ሲሆን የሰለስቱ ደቂቅ ታሪክን እዚህ ጋር መመልከትም እንችላለን። እስራኤላውያን በባቢሎን ምርኮ እያሉ ናቡከደነጾር ከእስራኤላውያን መርጦ በቤተ መንግሥት የሚያኖራቸው 3 ወጣቶች ነበሩ። እነሱም አናንያ፣ አዛርያ፣ ሚሳኤል ይባላሉ። ንጉሡም ወጣቶቹን አስተዳደራዊ ሥራ ሰጥቷቸው በቤተ መንግሥት ውስጥ የፈለጉትን እንዲመገቡ አሳላፊ መድቦላቸው ይኖሩ ነበር። ሰለስቱ ደቂቅ ግን የእስራኤላውያን ግዞት አስበው በቤተ መንግሥት ውስጥ የሚቀርብላቸውን ምግብ ትተው ጥሬ እየቆረጠሙ ውሃ እየጠጡ እግዚአብሔርን በጸሎት ያመሰግኑ ነበር። ከዕለታት በአንድ ቀን ንጉሡ ናቡከደነጾር ተነስቶ ወርዱ 6 ቁመቱ 60 ክንድ የሆነ ትልቅ ጣዖት በራሱ መልክ አሰርቶ በከተማ ውስጥ ያለ ሰው ሁሉ የዘፈን፣ የእምቢልታ፣ የመለከት ድምፅ ሲሰማ ሰለስቱ ደቂቅም ይህን ሲሰሙ ንጉሡ ላሰራው ጣዖት እንደማይሰግዱ በመናገር የንጉሡን ትእዛዝ እምቢኝ አሉ። ናቡከደነጾርም ይህን ሲሰማ እጅግ ተበሳጭቶ 3ቱን ወጣቶች ወደሱ እንዲያመጣቸው አዘዘ። እነሱንም አስመጥቶ ሲጠይቃቸው ላሰራው ምስል እንደማይሰግዱ እነሱ የሚሰግዱት ሁሉን ለፈጠረ ለእግዚአብሔር ብቻ እንደሆነ መለሱለት። ንጉሡም በዚህ ተበሳይቶ ለሉሌዎቹ እሳት እንዲያቀጣጥሉና ለሌሎቹ መቀጣጫ እንዲሆኑ 3ቱን ሕፃን ወጣቶች በእሳት ውስጥ እንዲጨምሯቸው አዘዘም። ሰለስቱ ደቂቅም ሁሉን የፈጠረ እግዚአብሔር እንደሆነ የሚሰግዱትም ለእርሱ ብቻ እንደሆነ በመናገር ቢያድናቸውም ባያድናቸውም እሱ ላቆመው ምስል እንደማይሰግዱ በመናገር በአምላካቸው በእግዚአብሔር ላይ ያላቸውን ጽኑ እምነት ገለጹ። በዚህ ጊዜ ናቡከደነጾር በፍጥነት ወደ እሳቱ እንዲጨምሯቸው ሉሌዎቹን አዘዘም። ወደ እሳቱም ሉሌዎቹ ጨምሯቸው። እነሱን ወደ እሳቱ የገፉት ከእሳቱ ኃይል የተነሳ በእሳቱ ተበልተው ሞቱ። በዚህ ጊዜ ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ እሳቱ መጥቶ የእሳቱን ኃይል አጠፋው። ከጥቂትም ቆይታ በኋላ ከእሳቱ ውስጥ የምስጋና ድምፅ ተሰማ። ሁሉም ወደ እሳቱ ሲመለከቱ የጣሏቸው 3ቱ ሕፃን ወጣቶች በእሳቱ ውስጥ እያመሰገኑ በተጨማሪ አንድ መልኩ የሚያምር ሰይፍ የታጠቀ ከነሱ ጋር አብረው ተመለከቱ። ናቡከደነጾርም የጣላቸው 3ቱ አልነበሩ? የእሳቱ ኃይል እንዴት ሳያቃጥላቸው ቀረ? ከነሱ ጋር ያለው የአምላክ ልጅ የሚመስለው ማን ነው ብሎ ጠየቃቸው። ከዚህ በኋላ ሰለስቱ ደቂቅ ከነሱ ጋር ያለው የእግዚአብሔር መልአክ እንደሆነና ያመለኩት አምላክ እንዳልተዋቸው መልአኩንም ልኮ ከእሳቱ እንዳዳናቸው መለሱለት። ናቡከደነጾርም ከእሳቱ እንዲወጡና መልአኩንም ልኮ ያዳናቸው እግዚአብሔር እውነተኛ እንደሆነና ከዚህ በኋላ እሱን እንደሚያመልክ በመናገር በምድር ላይ ወድቆ ሰገደን። ቅዱስ ገብርኤልም ለወዳጆቹ ለሰለስቱ ደቂቅ ፈጥኖ ደርሶ ከእሳት መበላት አዳናቸው። ይህ ድንቅ ተአምር ያደረገው የእግዚአብሔር መልአክ ቅዱስ ገብርኤል በዕለቱ ታኅሳስ 19 ዓመታዊ በዓሉ በመላው የኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያን ይከበራል። ይህ ማለት ከቀናት በኋላ ማለት ነው። አናንያ፣ አዛርያን፣ ሚሳኤልንም ከእሳት ያወጣቸው አሁን ካለንበት ችግር መከራና ስቃይ ያውጣን፣ እንዲሁም ከዘላለማዊ እሳት ይታደገን ዘንድ እኛም አማላጅነቱ ተረዳይነቱ ያስፈልገናልና እንማጽነው። በእርሱም ስም እንመጽውት፣ በጎ ምግባርንም አብዝተን እንፈጽም። ወደ ኃያሉ መልአክ ቅዱስ ገብርኤል ስንመለስ ቅዱስ ገብርኤል ለወዳጆቹ ፈጥኖ ደራሽ ነውና ሌሎች ደግሞ ቁጡ መልአክን ይሉታል። ለዚህ ማስረጃ የካህኑ ዘካርያስ ታሪክን እንመልከት። ካህኑ ዘካርያስ እጅግ ደግና ጻድቅ ሰው ሲሆን የሚስቱ ስም ኤልሳቤጥ ይባላል።
ሁለቱም እግዚአብሔርን በመፍራት የሚኖሩ ደጋግ ሰዎች ሲሆኑ ነገር ግን ልጅ ስለሌላቸው አብዝተው ያዝኑ ነበርም። በዚህም ምክንያት ብዙ ነቀፋ ይደርስባቸዋል። በአይሁድ ልማድ አንድ ሰው አግብቶ ዘሩን ካልተካ ማለትም ልጅ ካልወለደ እንደተረገመ ወይም ኃጢአተኛ እንደሆነ ይታሰባል። ዘካርያስና ኤልሳቤጥ እግዚአብሔርን ልጅ እንዲሰጣቸው ቢማጸኑትም እስከ እርጅናቸው ዘመን ድረስ ልጅ አልወለዱም። ሁለቱም ተስፋ ሲቆርጡ እግዚአብሔር ሥራውን መስራት ጀመረ። ከዕለታት በአንድ ቀንም ዘካርያስ በቤተ መቅደስ ገብቶ ሲያገለግል መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ እርሱ መጣ። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላ ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል። የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካቸው እግዚአብሔር ይመልሳቸዋል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የሚታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስ ኃይል በፊቱ ይሄዳል አለው። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህን የምሥራች እንድሰብክልህ ተልኬ ነበር። እነሆ በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆንበት ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም ብሎ በቁጣ ዲዳ አደረገው። መልአኩ ቅዱስ ገብርኤል ለብስራት ተልኮ ዘካርያስ ቃሉን ስላልሰማ በቁጣ አንደበቱን ዘግቶታል። ቅዱስ ገብርኤል አብሳሪ መልአክም ነው። ይህንንም ለቅድስት ድንግል ማርያም የጌታን መወለድ ብስራት ማብሰሩን ያሳየናል። ቅዱስ ገብርኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓመት 3 ጊዜ የንግስ በዓሉ ሲሆን የመጀመሪያው በታኅሳስ 19 ሲሆን ይህም በዓለ ሲመቱ ወይም የተሾመበት ቀን ነው። እንዲሁም ሰለስቱ ደቂቅን ያዳናቸው ቀን መታሰቢያም ነው። ሁለተኛው ደግሞ ሐምሌ 19 ሲሆን ሕፃኑ ቂርቆስንና እናቱ ኢየሉጣን የታደገበት መታሰቢያ በዓል ነው። ከዚህም አልፎ ቅድም እንደነገርኳችሁ የቅዱስ ገብርኤል ታቦት በበረዶነቷ በምትታወቀው አንታርክቲካ ውስጥ እንደሚገኝ ሲዘገብ ቆይቷል። እኔም የዶክተር ሮዳስን መረጃ እያጣቀስኩ እንዲሁም እኔም ስለዚህ ጉዳይ ያገኘሁትን መረጃ እንደሚከተለው አቀርብላችኋለሁ። በአንታርክቲካ የበረዶ ጫፍ ላይ የቅዱስ ገብርኤል ታቦት መቀመጡን ስንቶቻችሁ ታውቃላችሁ? በማለት ዶክተር ሮዳስ ጥያቄ ጠይቅና ማብራራት ይጀምራል። ብዙዎቻችን ይህንን ነገር አናውቀውምም አልሰማንም። ነገር ግን ይህ ታቦት በስፍራው በተቀመጠ ጊዜ በመላው ዓለም ያሉ የዜና አውታሮች መረጃውን ተቀባብለውት ነበረ። አሁንም ምናልባትም እኔን እንኳን ካላመናችሁ ጎግል አድርጋችሁ ማየት ትችላላችሁ ሲል መረጃውን ከየት እንዳገኘ ይጠቁምና ይቀጥላል። እኔም የዶክተር ሮዳስን ጥቆማ ተከትዬ ወደ ጎግል አቀናው። ወደ ጎግል በማቅናትም ዘ አርክ ኦፍ ገብርኤል በሚል ፍለጋዬን ጀመርኩኝ። በዚህ ፍለጋዬ ላይ በአንታርክቲካ ስለሚገኘው ስለ ቅዱስ ገብርኤል ታቦት የሚናገር አንድ ምስጢራዊ መጽሐፍ አገኘው። የመጽሐፉ ስም ዘ አርክ ኦፍ ገብርኤል ኤንድ ዘ ሴክሬትስ ኦፍ አንታርክቲካ የሚል ነው። በዚህ መጽሐፍ ስለ ሰው ልጅ ታሪክ፣ የተደበቁ ገጾች፣ ስለ ሃይማኖታዊ ቅርሶች ጥበቃና ስለ ሀያላን ሀገራት ምስጢራዊ እንቅስቃሴዎች ሰፊ ግንዛቤ ይሰጣል። ምንም እንኳን በመጽሐፍ ውስጥ የተነሱት ጉዳዮች አከራካሪ ቢሆኑም በሰው ልጅ አእምሮ ውስጥ አዳዲስ ጥያቄዎችን ለመጫር መቻላቸው አይካድም። ታዲያ እኔም ይህንን ካወቅኩኝ በኋላ ፍለጋዬን ቀጠልኩና ስለዚህ መጽሐፍ አንዳንድ መረጃዎችን አገኘው። በእርግጥ ይህ መጽሐፍ በዙሪያው በርካታ ምስጢሮችንና አነጋጋሪ ጉዳዮችን አቅፎ የያዘ ሲሆን በተለይም በሃይማኖታዊ ትረካዎችና በዘመናዊ የጂኦፖለቲካዊ ግምቶች መካከል ያለውን ግንኙነት በጥልቀት ይፈትሻል። በብዙዎች ዘንድ የሰው ልጅ ታሪክ አካል እንደሆነ የሚታመነው ይህ የቅዱስ ገብርኤል ታቦት ወይም ዘ አርክ ኦፍ ገብርኤል ከመካ መቃብር ስር ተገኝቷል በሚል እንደ መነሻ ነጥብ መጽሐፉ ይተነትናል። ይህ ታቦት ታላቅ መንፈሳዊ ኃይል እንዳለውና በሰው ልጆች ዘንድ ያልታወቀ ምስጢሮችን እንደያዘ ደራሲው በተለያዩ መረጃዎች ለማስረዳት ይሞክራል። መጽሐፉ በአንታርክቲካ በረሃማ ምድር ስር የተደበቁ ምስጢራዊ ኃይሎች እንዳሉ የሚገልጸውን ሰፊ የታሪክ ትንተና ያቀርባል።
ብዙ ተንታኞች እንደሚሉት በበረዶ አህጉር ስር ጥንታዊ ቴክኖሎጂዎች ወይም ከሰው ልጅ ዕውቀት በላይ የሆኑ ቅርሶች ሊኖሩ እንደሚችሉ በመጽሐፍ ውስጥ የተነሱ ነጥቦች ትኩረት የሚስቡ ናቸው። ይህ የአንታርክቲካ ጉዳይ ከሩሲያ ኦርቶዶክስ ቤተክርስቲያን መሪዎችና ከዓለም ሀያላን ሀገራት ጉብኝት ጋር ተያይዞም ለትረካው ተጨማሪ ምስጢራዊነት እንዳለው ፍንጭ ሰጥቷል። በመጽሐፍ ውስጥ የተካተተው ሌላው ትኩረትን የሚስብ ጉዳይ በሩሲያና በሳውዲ አረቢያ መካከል የተደረገው ምስጢራዊ ግንኙነት ነው። ታቦቱ ከተገኘበት ጊዜ ጀምሮ ወደ አንታርክቲካ እንዲዛወር የተደረገው በሩሲያ የጦር መርከቦች ታጅቦ ነው የሚለው ትንተና የበለጠ ትኩረትን ስቧል። የገብርኤል ታቦት ከመጽሐፍ ቅዱሳዊና ከቁርአን ታሪኮች ጋር ያለውን ቁርኝነት መጽሐፉ በሰፊው ይዳስሳል። መላእክት ለሰው ልጆች ያስቀመጡት መመሪያ ወይም መሳሪያ ነው የሚለውም እምነት በመጽሐፍ ውስጥ ለሚነሱት መንፈሳዊ ትንታኔዎች መሰረት ሆኗል። ይህም መጽሐፉን ከታሪክ መጽሐፍነት ባለፈ ወደ ስነ መለኮታዊ ምርምር እንዲያደላ አድርጎታል። አንታርክቲካ ለምን የመጨረሻ መዳረሻ ሆነች ለሚለው ጥያቄ መጽሐፉ ጥንታዊ ስልጣኔዎች በበረዶ ስር ተቀብረዋል የሚለውን መላምት ያነሳል። ይህ አካባቢ ለዓይን የማይታዩና በሳይንስ ያልተረጋገጡ ክስተቶች መናኸሪያ ተደርጎ መቅረቡ የመጽሐፉን ይዘት ይበልጥ አዋጊ ያደርገዋል። ብዙ ተንታኞች እንደሚሉት ይህ ቦታ የሰው ልጅ አመጣጥንና የወደፊት ዕጣ ፈንታን የሚወሰንበት ቁልፍ ምስጢርን የያዙ ነው ይላሉ። በመጽሐፍ ውስጥ የተጠቀሱት የሚስጥር ማህበራትና የመንግስታት ሚና ታቦቱ ለምን በድብቅ እንዲያዝ እንደተፈለገ ማብራሪያ ይሰጣሉ። የዓለም ኃያላን ይህንን ኃይል ለራሳቸው ጥቅም ለመዋል የሚያደርጉት ሽኩቻ በመጽሐፍ ውስጥ በዝርዝር ተቀምጧል። ይህ ትንተና አንባቢው ስለ ዓለም አቀፍ ምስጢራዊ አጀንዳዎች የተለየ ግንዛቤ እንዲኖረው ይረዳል። ታቦቱ ሲገኝ ተከስቷል የተባሉት አስደንጋጭ ክስተቶችም ነበሩ። ለምሳሌ የመሬት መንቀጥቀጥና የሰዎች ሞት ለመጽሐፉ ድባብ ሰጥተውታል። እነዚህ ክስተቶች በአጋጣሚ የተከሰቱ ሳይሆኑ የታቦቱ ኃይል መገለጫዎች እንደሆኑ ተደርገውም ተተርጉመዋል። ይህም በመጽሐፍ ውስጥ የተጠቀሱትን ማስረጃዎች እውነተኝነት ለመፈተሽ ለሚፈልጉ ተመራማሪዎች ጥልቅ ግብዓት ሆኗል። በተጨማሪ የሩሲያው ፓትርያርክ ክሪል ወደ አንታርክቲካ ያደረጉት ጉዞ ከመጽሐፉ ዋና ዋና ነጥቦች አንዱ ነው። ይህ ጉዞ መንፈሳዊ ብቻ ሳይሆን ከታቦቱ ደህንነትና ጥበቃ ጋር የተያያዘ እንደነበር መጽሐፉ ይሞግታል። በበረዶ ምድር ላይ የተከናወኑት ጸሎቶችና ሥርዓቶች ታቦቱ ያለበትን ቦታ ለመቀደስ ወይም ለመጠበቅ የተደረጉ እንደሆነ ተገልጿል። መጽሐፉ የሰው ልጅ ስልጣኔ ካልታወቁ አካላት ጋር የነበረውን ግንኙነትንም ይጠቁማል። ታቦቱ የዚህ ግንኙነት ውጤት እንደሆነና ለሰው ልጆች የተሰጠ ማስጠንቀቂያ ወይም መመሪያ እንደያዘም ይተነትናል። ይህ አመለካከት በዘመናዊ ሳይንስ በጥንታዊ ዕውቀት መካከል ያለውን ልዩነት ለማጥበብም ይሞክራል። በአንታርክቲካ የሚገኙት የጥንት ፍርስራሾችና የናዚ ጀርመን በዚህ አካባቢ የነበራት ተሳትፎ ከመጽሐፉ ጋር ተያይዞ ተነስቷል። ሂትለርና ተከታዮቹ ምስጢራዊ ኃይል ፍለጋ ወደዚህ መጓዛቸው የታቦቱ ወደዚያ መሄድ ታሪካዊ ቀጣይነት እንዳለው ለማሳየት ቀርቧል። ይህም መጽሐፉን ታሪካዊ ዳራ ካላቸው የሴራ ትንታኔዎች ጋር ያቆራኘዋል። መጽሐፉን ያነበቡ ሰዎች እንደሚሉት ይዘቱ በምክንያታዊነትና በእምነት መካከል ያለውን ትግል ያሳያል። በአንድ በኩል በሳይንስ ሊረጋገጡ የማይችሉ ክስተቶች ሲኖሩ፣ በሌላ በኩል ደግሞ በታሪክ ውስጥ የተመዘገቡ እውነታዎች ይገኛሉ። ይህ አወዛጋቢ ንግርት አንባቢው የራሱን መደምደሚያ እንዲሰጥ እድል ይከፍትለታል። የገብርኤል ታቦት ምስጢር ከዓለም መጨረሻ ምልክቶች ጋር ተያይዞ ደሞም ቀርቧል። በመጽሐፉ ትንተና መሰረት ታቦቱ መውጣቱና ወደ አንታርክቲካ መወሰዱ ለሰው ልጅ አዲስ ዘመን መጀመሩን ወይም ታላቅ ለውጥ መምጣቱን የሚያመላክት ነው። እስቲ አሁን ደግሞ ወደ ዶክተር ሮዳስ ትንተና ልመልሳችሁ። እንደ ዶክተር ሮዳስ ምርምር ከሆነ ይህ ታቦት አጼ ካሌብ በናግራን ዘመቻ ጊዜ ይዞት የዘመተው ታቦት እንደሆነ ነው የሚያምነው። ስለዚህ ታቦት ሲያብራራም እንዲህ ይላል። ይህ የቅዱስ ገብርኤል ታቦት በጣም ኃያል ነበረ። በተለያዩ ሀገራት ተቀምጧል። እንዲሁም ኃይል እያወጣ ብዙዎችን ያፈራርስ ነበረ። በመጨረሻም አጼ ካሌብ ወደ የመን በዘመተበት ዘመን እሱን ጨምሮ ነገስታቱ ታቦታቱን ይዘው የመዝመት ልምድ አላቸው። ስለዚህ ይህ በተለያዩ ሀገራት ከአንዱ አንዱ ሲቀባበሉት ኖሩ። መጨረሻ ላይ ግን ስለከበደ በቫቲካን አደራዳሪነት የሩሲያ መንግስት ባደራ እንዲጠብቀው ነው ስምምነት የተደረገው ሲል ያብራራል። በተለይ ፖፕ ፍራንሲስና የራሺያው ፓትርያርክ ክሪል ነው በዚህ ዙሪያ ላይ ተወያዩት። በዚህ በቅዱስ ገብርኤል ታቦት ምክንያት ከ1000 ዓመት መለያየት በኋላ ነው የሩሲያ ኦርቶዶክስ ቤተክርስቲያንና የሮም ካቶሊክ አመራሮች በድጋሚ የተወያዩት።
ይህ ደግሞ በጣም አስገራሚ ታሪክ ነው። ታዲያ ውይይቱን ሲያደርጉ የሩሲያ ፓትርያርክና በቅርቡ ያረፉት የቀድሞ ፖፕ ፍራንሲስ ፎቶአቸው ኢንተርኔት ላይ ጉግል አድርጋችሁ መመልከት ትችላላችሁ። መጀመሪያ ውይይቱ የነበረው ተርኪ ኢስታንቡል የምትገኘው ሃጊያ ሶፊያን የሚመለከት ነበር። በዚህ ስፍራ በጣም ብዙ ጥንታዊ ዶክመንቶች ነበሩ። ይህንን ስፍራ በተመለከተ ነበር የመጀመሪያ ውይይታቸው። ቀጥሎም ውይይቱ የተደረገው በዚህ በቅዱስ ገብርኤል ታቦት ዙሪያ ነው። የዚህ ታቦት መገኛ በበረዶ ግግር በተሸፈነው በአንታርክቲካ በሚገኘው የሩሲያ ኦርቶዶክስ ቤተክርስቲያን ነው። ስፍራው በጣም ቀዝቃዛ ሲሆን በዚህም ቦታ ላይ ነው የቅዱስ ገብርኤል ታቦት እንዲቀመጥ የተደረገው። በአሁኑ ወቅት የሩሲያ መሪ የሆኑት ቭላዲሚር ፑቲን ለታቦቱ መርከብ እንዳዘዙም ይነገራል። ምክንያቱም ወደዚህ ስፍራ ለማቅናት እንዲሁም ታቦቱን ለማጀብ ትላልቅ መርከቦች ስለሚያስፈልጉ ነው ሲል ዶክተር ሮዳስ ማብራራቱን ይቀጥላል። ታቦቱ እዛ በደረሰ ጊዜ መጠነኛ የሆነ አንዳንድ አስደንጋጭ ነገሮች ተከስተው ነበረ። እንደሚታወቀው በዚህ ስፍራ በርካታ የምርምር ቦታዎች አሉ። ታዲያ ታቦቱ ወደዚህ ስፍራ ሲያቀና የመሬት መንቀጥቀጥ ተከስቶ ስለነበር ታቦቱ ይመለስ ተብሎ ነበረ። ግን በብዙ ድርድር እንደገና እዛ ቦታ ላይ እንዲቀመጥ ሆነ። ይህንን ዜናም መላው የዓለም ሕዝብ በአድናቆት ተቀባበለው ሲል ዶክተር ሮዳስ አግራሞቱን ይገልጽና መለስ ብሎም እንዲህ ሲል ቁጭቱን ይገልጻል። የሚያሳዝነው ነገር እኛ ሀገር ዜናው አልተሰማም። እኛ ሁል ጊዜ ከትንንሽ ነገሮች አልወጣንም። እስካሁን ድረስ ይህንን ልንሰማ አልቻልንም። ነገር ግን ብዙ የዓለም ዜና አውታሮች ዘግበውታል። በተለይ ጋያ የሚባል እኔ የምከታተለው አንድ ድረገጽ ጁላይ 26 2019 ላይ ባወጣው ዘገባ ዛርኮፍ ገብርኤል ኤንሸንት ሴክሬት ዌፐን ሲል ነው ዘገባውን ያሰራጨው ሲል ዶክተር ሮዳስ ይናገርና ይቀጥላል። ጥንታዊው ሚስጥራዊው መሳሪያ የገብርኤል ታቦትን ራሽያ ያገኘች የሚል ነው። ሌላው ደግሞ ካዩዋቸው ዜናዎች መካከል ርዕሶቹ የሳቡኝ ምን ይላል? አንታርክቲካ ላይ ለመጨረሻው ፍጻሜ የሚሆን መፋለሚያ መሳሪያ ተገኘ የሚል ነው። እንግዲህ ዘገባው የታቦቱን ኃይሉን የገለጸው በአሁኑ ሰዓት የተለያዩ የጦር መሳሪያዎች እንዳሉ ሁሉ ይህ ደግሞ የመጨረሻው ዘመን ኃይለኛ መሳሪያ ነው ሲል ዶክተሩ ምልከታውን ያስቀምጣል። በአጭሩ በአንታርክቲካ ሰማይ ስር አስገራሚ ነገር አለ ማለት ነው። ስለዚህ የመጨረሻው ምድራችን የበረዶ ጫፍ ላይ ተቀምጠው የቅዱስ ገብርኤል ታቦት እንዳለ ነው ዓለም አቀፍ የመረጃ አውታሮች ከዓመታት በፊት የዘገቡት። እንደ ዶክተር ሮዳስ እምነትና ምርምር ከሆነ ይህ ታቦት በአፄ ካሌብ ዘመን የሄደ ታቦት እንደሆነና በጣም ትልቅ ኃይል አድራጊ ጭምር እንደሆነ እምነቱ ነው። ቀጠል ብሎም ይህ እንግዳ አይደለም፣ ምክንያቱም ታቦት ያላት ኢትዮጵያ ናት ይታወቃል ሲል ዶክተር ሮዳስ ማብራሪያውን ይቋጫል። በመጨረሻም ከቅዱስ ገብርኤል ማንነት ተነስተን በአንታርክቲካ ስለሚገኘው የቅዱስ ገብርኤል ታቦት አወጋን። ከቀናት በኋላ ታኅሳስ 19 ዓመታዊው የቅዱስ ገብርኤል ክብረ በዓል ንግስ ነው። ሁላችንም በዚህ ቀን መጸለይ ያስፈልገናል። ሁላችንም የቅዱስ ገብርኤልን ረዳይነትና አማላጅነት እንዳይለየን መለመን ያስፈልገናል። ሁሌ እንደምላችሁ ጸሎት ትልቅ መሳሪያ ነው። ሕይወታችንን የሚያስተካክል በእጃችን የሚገኝ ትልቅ መሳሪያ። በእጅ የያዙት ወርቅ ከመዳብ ይቆጠራል የሚለው አባባል እንዳይደርስብን ሁላችንም በእጃችን ያለውን በአንደበታችን ያለውን ጸሎትን እንጠቀመው። ይህንን በማስተላለፍ የዛሬው ፕሮግራሜን በዚሁ አበቃው። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደተለመደው ሐሳባችሁን ኮሜንት ላይ እንድታሰፍሩ እየጠየቁ ለዛሬ አበቃው። መልካም ጊዜን ተመኘው።